ጉድ! የሩታ የመጀመሪያ ልጇ ጠፋ። ጦሩምባ ፈልጉ። ትዝ ይላችኋል አገር ቤት ላይ ድሮ ልጅ ሲጠፋ የሩታ ልጅ ጠፋ። ፈልጉላት፣ አፈልጉላት። እሺ ቶይቶት ይጀምራል። በስልክም ስታወራ ይልክ አይደለም እኮ እየሰማኸኝ ነው። እኔ አሁን ስላለች ነው እንጂ ስላለች ነው ማለት ነው። ምንድን ነው? እሺ አብርሃም ፈልጎ አይደለም ሄደው እየሰማኸኝ ነው። ምን ሰዎች ይዘውት ነው ይላል። ስለዚህ ሁሉ ነገር ያደረገችው ትልቅ ምን ነገር አደርጋለሁ ከእጅ ሌላ ልትሰማኛለህ? ከዚህ በኋላ አጠገባቸው ልደርስ አንተ ወንድምህ ትናንትና ጤነኛ ነው እያልክ እንትን ስትል ነበር። አሁን ወሰዱት ምናምን ብለህ እንትን ታወራለህ። ሌላ ግብግብ አትፍጠር። ምን የጠፋብህ በግ እኮ አስመሰልከው። ትንሽ አገናኛችን ምክንያቱም ብር እያለ ነው። ቆይ የሚገርመኝ ነገር ማለት ነው ሩታም ሆነ ኤፍሬም ሁለታችሁም አንድ ጥያቄ አለ። ልጁን ሄርሜላ ጣለፈችው ነው ያላችሁት? ወሰዳችሁት ነው ብቻ ወሰደችው አላችሁ። ቪዲዮ ለምንድን ነው የማታዩት? ቪዲዮን ካላያችሁት ማለት ነው አብርሽ ራሱ ሼር አድርጎታልና እዛ ኮሚኒቲ ላይ ገብታችሁ ማየት ትችላላችሁ። ሄርሜላ አጠገቡ አልደረሰችም እኮ በገዛ እግሩ ሰተተተተተተተ እያለ መጣላት። እታች ነይ ውረጂ ተባለች፣ ሰርፕራይዝ ተደረገች። ሰተተተተተተተ እያለ ቤቷ ገባ፣ ሶፋዋ ላይ ቁጭ አለ፣ ጫማዋን ለቀችለት፣ እግሩን እንዴ ሻወር ቤት ይዘው ገባች። ሄዳችሁ ሻወር ቤት ለምን ቼክ አታደርጉም? እንደ ሐሳብ ማለት ነው። ሻወር ቤት ሁለቱም አንድ ላይ እየታጠቡ ነው እስካሁን ድረስ። ትላንትና በዚህ ሰዓት አይደል የተለቀቀው ቪዲዮ። እስካሁን ድረስ ሻወር ቤት እየታጠቡ ነው። እሺ ሄዳችሁ በደንብ አድርጋችሁ ፈልጓቸው። ለምን ስልክሽ ላይ እኮ ጂፒኤስ ገጥመሻል አሉ። እንደ ሐሳብ ለምንድን ነው ጂፒኤስ ላይ አብርሽ የት እንዳለ ቼክ የማታደርጊው? እንደ ሐሳብ አብርሽ እኮ የመጣ በገዛ እግሩ ነው። ምንድን ነው የምትይው? ልጅሽ ጠፋ፣ የመጀመሪያ ልጅሽ። ለምንድን ነው ግን እንደዚህ እንደ ውሻ ገመድ አስረሽ ከኋላ ኋላው ለምንድን ነው ያልዞርሹ? ለምን ብቻዋን ተውሹ? ምክንያቱም እኮ አብርሽ ህፃን ልጅ አይደለም ያንቺ እንደዚህ ብሎ የሚከተልሽ ልጅ አይደል? ለምንድን ነው እንደዚህ ገመድ ረዥም ገመድ አድርገሽ እሱ ሳሎን ቁጭ ሲል አንቺ ኪችን ምግብ እየሰራሽ ከእግርሽ ጋር ለምንድን ነው ያላሰርሽው? ኧረ እባክሽ አብርሽ ጠፋ፣ ሄርሜላ ጠለፈችው ምናምን እንኳንም ጠለፈችው። እሰይ መተታችሁ አሁን ይረግፋል። ውርደታችሁ አሁን እየወጣ ነው በየመንገዱ። እኛ ማስቆም አልቻልንም። ስልካችን ሁላ ማለት ነው ያንቺና የኤፍሬም ጉድ ስልካችን እየተጨናነቀ ነው። አሁን ሄርሜላ እንግዲህ የት እንደወሰደችው ልናበስርሽ እንፈልጋለን። ጸበል ነው የወሰደችው እና ለምን እንደ ሐሳብ በየገዳማቱ በየጸበል ቦታው ለምን አትፈልጉትም? በዛውም የእናንተ መንፈስ ብሎ ይወጣል። በቃ የእናንተ መንፈስ ብሎ ይወጣል። ሂዱና እንደ ሐሳብ ጸበል እየገባችሁ በእያንዳንዱ ጸበል ቤት ፈልጉ። በዛው የእናንተ መንፈስ የእናንተ ሰይጣን እዛው ጮሄ ይገባል ማለት ነው። መንድረተን ከሲስ ምን እንዳለ ታውቃላችሁ? እኛ መሰሪ እንደሆን አላወቀችም አላለም። መሰሪ መሆናችሁንማ አውቀናል እኮ እኛም ነቅተናል። ሄርሜላም ከነቃች በጣም ቆይቷል። መሰሪ ናችሁ እኮ። መሰሪ እንደሆናችሁ ዛሬ ደግሞ በአፈል ልትነገረን ወደድክ እንዴ? እናውቃለን መሰሪ እንደሆናችሁ አንተም እሷ ማለት ነው። ባሌ ጠፋ። ለምን እንደ ሐሳብ ጥሩምባ ለምን እንትን አትለጥፊም? እንደ ሐሳብ ማለት ነው። ማለት ጥሩምባ ሚነፋልሽ የቀን ሰራተኛ ማለት ነው። እንደዚህ ለጥፊ በየመንገዱ እንዲተባበርሽ። ቀን ሙሉ አብርሃም ታደሰ ያውታ የቀድሞ ባል ጠፍቷል እየተባለ እንዲፈለግልሽ። እሺ እኛ ምን እናውቃለን? ሄርሜላ የት ይዛው እንደሄደች እራሳችንን ይዘሹ ጥፊ ከቤት ውጪ ያልናት እና መልካም መቃጠል ጠፋው ስትይ መጣሽ አይደል? ወይ እያልሻው እንደዚህ ነው። ደስ ይላል፣ ደስ ይላል። መጥፎ ስራ መስራት ከዛ ደግሞ መልሶ የመጥፎን ስራ እሾክ ማረም በጣም ደስ ይላል። እና አሁን ምን ተሻላችሁ? እንደ ሐሳብ ለምን አታማክሩንም? መጨረሻችሁ ምንድን ነው? ምን ልታደርጉ ነው? እያበዳችሁ ነው። ምንድነው? ፈርቶ ዳውላውን አህያውን ፈርቶ ዳውላውን አሉ። ሄዱ እንጂ ለምን አሚሩ ጋር አትሄዱም? ለምንድነው ያኛው ልጅ ጋር ማትሄዱት? የሄርሜላ ወንድም ቪዲዮ ላይ አያችሁት? ምን አያችሁ? ምንም። የሄርሜላ ወንድም እኮ እንደው ከአብርሽ ራቂ፣ በቃ የራስሽን ህይወት ኑሪ እያለ ነበረ። እናንተ ግን የሰው ልክ ስለማታውቁ ክብረ ቢሶች ስለሆናችሁ አንተ ደግሞ ይሄ በቃ እንደዚህ ጭንቅላት ንፍጥ ብቻ ነው ያለው መሰለኝ። እንደው ዝም ብለህ ባገኘው ሰዓት መሰንዘር ትወዳለህ። ይገጥምልሻል እኮ እሱም ይገጥምልሃል። ግን በክብር ስላደለ
ስላደገ በክብር ተቆንጥጦ ስላደገ ነው ዝም ያለህ ማለት ነው እንጂ ጥርሱ ይረግፋል እንጂ አንተ አሸነፈኸው ወይም ምን ነገር ጎረራህ አትቀርም። እናውቀዋለን ማለት ነው። ሲቀጥል ለምንድን ነው የሆነ በቃ ከሩታ አጠገብ ስትሆን እንደው በቃ እንዴት ትወጠሪያለሽ? ቁኝት አበበናትሽ አርፈሽ ተቀመጪ። ኤፍሬም የምትባይ ቁኝት ማለት ነው። በጣም ነው እንደ ያበላችሁ። አንተንም ተንገበገብክ እኮ ለምን እንደ ሀሳብ ለምን ግሬስ ፋሚሊ ማለት እህትህንም ወንድምህንም ስብስብ ባድርጋችሁ ጥሩም ባየነፋችሁ ፈልጉት እንጂ ትችላለች። ሄርሙ ግን እህቱ ያልቻለችውን ወንድሞቹ ያልቻሉትን የእሱ ቤተሰብ ያልቻለውን አንተ ደግሞ የከዳሃውን ወንድም እቅፍ ድግፍ አድርጋ ጸበል ይዛው ሄዳለች። አሁን እርማችሁን አውጡ። ብዙ ጉዳችሁ ደግሞ እየወጣ ነው፣ እየተላከልን ነው ጉዳችሁ ማለት ነው። ለስሙ እኮ ትላንትና ኤፍሬም ማለት ነው ትላንትና ሄርሚን እያቃዘዝካት ነበረ። ደግሞ አፉን ሞልተ ዛሬ ሄርሚ አብርሽን ይዛው ጠፋች ትላለ። ቪዲዮ አታይም እንዴ? አብርሽ እራሱ አይደል እንደ የመጣው ቤቱ። አንቺስ ቢሆን ሩታ ማለት ነው በቃ ሄድሽ ዳይሬክት መተወሰዱት ወስደዋለች። ልጅሽ ጠፋ። ለምንድን ነው ቪዲዮውን ለምን አታይም? ምን ነው መተትሽ የዛኔ ለምን አልሰራም? ይዘው ሲሄዱ ለምንድን ነው ያልመለሳቸው? ምንድን ነው በሪሞት ነው እንደ የምትቆጣጠረው? ሪሞትሽ ድንጋይ ጨርሶ ነበር ወይስ ቻርጀር ጨርሶ ነበር? ተቃጠይ በቃ እንግዲህ አሁን መልካም መቃጠል። የሩታ በጎችም ወተት ካላችሁ ወተታችሁን በእንደዚህ አይነት እቃ አድርጋችሁ በረዶ ክፍል ክትት ታድርጉና ከዛ ሳብ እያደረጋችሁ እደሩ። እንግዲህ የሩታ የመጀመሪያ ልጇ ጠፍቷል። ይሄንን ስነግራችሁ በጣም ውስጤ እየተረበሸና እየተቃጠለ ነው። ግን ለእናንተ ይሄን ሳልነግር ብተኛ እንቅልፍ ስለማይወስደኝ እባካችሁ በያላችሁበት ሩታን እንድትተባበሯትና ለሷም ደግሞ የአሜሪካ ወተት ሳይሆን የአሜሪካ ላም ወተት ሳይሆን የሀበሻ ላም ወተት በፍሪጅ አድርጋችሁ አቀዝቀዛችሁ ስጧት። ምክንያቱም ሩታ ጨጓራዋ እየተላጠ ነው። አብርሽ ጠፍቶባታል። አብርሽ ውዱ ፍቅረኛው ጋር ሄዷል። አለቀላት። ከዛ ከሄርሜላ ቦታ ደግሞ አብርሽ ሲመለስ ሁሉ ነገር አውቆ ነው የሚመጣው። ሩታ መቃብሯ ሸተተ። በቃ ኤፍሬምና ሩታ ሸተታችሁ። አሁን አለቀላችሁ። መግቢያ ፈልጉ። አለቀላችሁ። አብርሽ ሁሉ ነገር አውቆ ተፈውሶ ነው የሚመጣው። ያኔ አብርሽ እናንተ ላይ የሚወስደው እርምጃ ታየ። ወንጀላችሁ እንዲቀል ጸሎት አድርጉ። የምሬ ነው የምላችሁ። ወንጀላችሁ ከብዷል። አብርሽ ከዚህ በኋላ ድኖ ነው የሚመጣው። እኔ ብያችኋለሁ። አብርሽ የመዳኛው ቀን ቀርበዋል ብያችኋለሁ። ትላንትና አብርሽ ሄርሜላ ጋር የሄደው ሊድን ነው፣ ሊፈወስ ነው። እንኳን ደስ አላችሁ። ወይኔ ጉዴ በላ። እንኳን ደስ አላችሁ ቤተሰብ። የእውነት በጣም ነው ደስ ያለኝ። ሄርሚ እንግዲህ ይዛው ጠፍታለች። በጣም በቃ ደስ ስላለኝ ማለት ነው። ይህንን ደግሞ ከራሷ ከሩታ አንደበት ነው የሰማነው። ሄርሚ አብርሽን ይዛው ጠፍታለች። እንግዲህ ምንም ማድረግ አይቻልም። ይህንን የከበዳቸው ሰዎች እየመረራቸው እንዲወጡ እንዲሁም በአክብሮትና በክብርት እናሳስባለን። አዎ ዛሬ ግሬስ ፋሚሊ ላይ ሊመጡልንም ስለሚችሉ ሄርሚና አብርሽ እባካችሁ ሄርሚና አብርሽ ባክግራውንዳችሁን አታሳዩ፣ ተደበቁ። ያላችሁበትን ሁኔታ ለማንም አትናገሩ። ሀሚሩ እንዳለው ጥርቅም ድርግም አድርጋችሁ ጥፉ። ከቻላችሁ ግን ብትመጡና ብናያችሁ ደስ ይለኛል። ማለት የሆቴሉን ስም ሳትናገሩ ከጀርባ ያለውን ነገር ምንም ነገር ሳታደርጉ ለማንም ሚሴ ሳትመልሱ እንደዚህ ፍቅር በፍቅር ሆናችሁ ብትመጡና ብናያችሁ እጅግ በጣም ደስ ይለኛል ማለት ነው። እና የደመቁ ቤተሰቦች መልካም መቃጠል እያልኩኝ ከወዲሁ ልሰናበታችሁ። ምክንያቱም አብርሽ ሊመጡ ስለሚችሉ ይበቃችኋል ማለት ነው። ደስታዬን ማለት በቃ ሩታ አደዛ ወደ ሰዓት ወይኔ ጭሳለች እኮ ጭሳ አባራው ጭስ ሩታ እኮ ቀጥልን ያለችው ቤተሰብ ቀጥል ማለት ነው። ሁለቱም ቅጥል። ትላንትና እሱ አቃጠልኳት እያለ ነበር። ዛሬ ደግሞ እሱ ዘራፍ አካኪ ዘራፍ እያለልን መጣ። ውችንክር ዮንክ ቁኝት ሆድ ሄደ ኩሻብ ስራ ቴኳንዶ ምንድን ነው ይሄ ስፖርት ጂም ስራ። እሺ እንደ ወንድምህ ማለት ነው። ይሄ ሆድ ይቀንሳል። ዝም ብለህ
ሩታ የሰጠችን ገንፎ ይሄ የሙዝ ገንፎ ነው መሰለኝ የምትለቅብህ። እሱን እየዋጥክ እየተነፋህ ነው። ንፊት ይወንክ ወንድሙን የካደ